አልተቻልክም ዲ ዘመናዊ ሆነ እንጂ እንዴ ማውራት ታፍራለህ ስታረገው ግን አታፍሪ በማውራት ነው ዘመናዊነት ይሄ ደግሞ የሚደረግ እንጂ የሚወራ ስላልሆነ ማውራት አያስፈልግም ይሄ ምን ያሳፍራል አደረከው ደግሞ አዲስ ነገር አይደለም ያለ የሚኖር በቃ ደስ የሚል አንድ ህይወታችን ገጽታ መሆን ነው ልክ ነው እሺ ይሞልሻል እንዴ ጽጌ አንቺ ማን ነው ደግሞ በዚህ ምሽት መቀናቱ ነው እንዴ ኧረ እኔ ምን አስቀናኝ ነገር ነው እንጂ ሄሎ ማለት ዳዊት ነኝ ዳዊት ሰርፕራይዝ አሁን ገና ከዳላስ አዲስ አበባ ገባሁ ያ ጽጌ ችግር አለ እንዴ አይ ደስ ብሎኝ ነው ምን ነው ኦ ጋድ ወላጅ የወጣው ዳት እንደውም እየደረስኩ ነው ኦ ማይ ጋድ እየደረስኩ ነው ደርቻለሁ እሺ ምንድነው ወይኔ ጉዴ ምንድነው ምን ተፈጠረ የተፈጠረ ነገር አለ እንዴ ይሄ ጉዶ ምን ሆነሻል አንቺ በእናት ልብስ በስተውሎ እኮ ጽጌ ምንድነው ምንድነው ቤተሰቦች ደወሉ እና ቢደውሉስ እየመጡ ነው ዮኒ ልበስ እየመጡ ነው ይምጡ ቢመጡ ጽጌ ኦፊሻሊ ሳንጋባ እንደዚህ ማግኘት አለባቸው የለባቸው እሺ ዮኒ ልበስ በእናትህ ጽጌ ምንድነው ነገር አገባኝ እኮ በዛ ላይ ድንግል መሆኔን ነው የሚያውቁት ዮኒ እሺ ምን ልበላችሁ እዚህ ሲያገኙኝ እሺ ወይ ጉዴ ኧረ ጽጌ አቤት አቤት ጽጌ እኔም እወድሻለሁ ግን ጽጌ መጀመሪያ አነጋገራ ምንድነው ታምነኛለህ አምንሻለሁ እኮ እሺ ጽጌ ዝም ዮኒ ለአንድ ወር እስከዛ ቦርጭ ንገን ተዋውላለ በእናትህ ጽጌ ዛሬ መተኛት ብለሽ በዚህ ምሽት የት ነው የምሄደው ዮኒ እንገናኛለን አልኩህ ጽጌ ግራ የሚገባ ነገር ከሆነ ምንም ባልተዘጋጀ ዮኒ እስከዛ ቦርጭ ንገናኛለን አልኩህ እኮ አዎ ግን በቃ እንተዋውላለን አልኩህ ዮኒ እሺ አንድ ወር ታምነኛለህ እሺ ዮኒ አቤት እወዳለሁ እሺ ዮኒ ብርድ ነው ዘውዱ ወይ ማርዬ ምንድነው የምትሰራው ቆየህ እኮ ትንሽ ዘውዱ በእናትህ ዛሬ ምንድነው የምትሰራው ትንሽ ስራ እየሰራሁ እኮ የኔ ዘውድ ወይ ማርዬ ገገማ ከሆነ ማርዬ ገገማ አትበይ መጣሁ ፈጣሪ ፍቅረኛ ስጠኝ አልኩ እንጂ የምትሰባብረኝ ሚስት ስጠኝ አልኩ እንዴ ይሄ ወይኑን ባናቱ እየደጋገመችው ፈጣሪ ምን አለ ብትደፋባት ዘውዱ አቤት ማርዬ መጣሁ እህታችንን በደንብ ተንከባከባት እሺ በእንክብካቤ ያደገች ልጅ ስለሆነች በጥንቃቄ ይኸውልህ ፍቅር እንደዚህ አይደለም እኛም እናውቀዋለን እንክብካቤ ያስፈልገዋል አለበለዚያ ያው መቃብር እንኳን የት እንደሆነ አይታወቅም እናትና አባቴ ደስ ይላቸዋል ብዬ ጎረቤቱ ዘመዱ ሁሉ ዘውዱ ሚስት አገባ ብለው ደስ ይላቸዋል ብዬ እንዲህ አይነት ነገር ውስጥ ልግባ ረፈጣሪ ኧረ ዘውዱ አቤት ማርዬ መጣሁ አልመጣም ብልስ ምን አደርጋለሁ እንቅልፍ ኪኒኑን ደግሞ ሳይቸግረኝ ረስቼው መጣ ዘውዱ መጣ ባዬ
ምንድን ነው? እንኳን መጣ። ፈጣሪ እኮ ነው ለአንተ ለእኔ ላከልህ። ምንድን ነው አልገባኝም። እንኳን መጣልህ። ምን ማለት ነው? እንዲህ ሰሞኑን የጠፋሁበትን አንድ ላይ ሰበብ አድርጋ እንድኖረው ልትገነጣጥል ማን ደረስክልኝ? ወይዬ ማሪ ወይ ሳልነግርሽ ዮኒ መጣ እኮ ዮናስ። አዎ አይገርምሽም? ማርያ ምንድን ነው ሻንጣው? አይ እንግዳ መጣና ጽጌ ሌላ ቦታ እንዳደርስ ፈልጋለሁ። እና ቢሆንስ? እንዴ የምን እንግዳ ነው? የጽጌ ዘመዶች ናቸው። አንተ ኢንጂነር ዮናስ በሰራላት ቤት ገና ለገና እንግዳ መጣ ብላ በምሽት ስትጨር ዝም ብለህ ትጫራለህ እንዴ? ምንድነው መጫር ምንድነው እንዴ? እና ዝም ብለህ ትወጣለህ? እንግዶች ቤተሰቦቿ መጡ። ቤተሰቦቿ መጥተው እኔ ቤት ውስጥ ማግኘት አለባቸው እንዴ? እኔ ኦፊሻሊ አላገባኋት፣ ሽማግሌ ልኬ አላገባኋት። ምንድነው የሚሉት እነሱ? እኔ ቢያገኙ ቢሆንስ ሲሆን እንዴ በዚህ በጨለማ እነሱን ሌላ ቦታ ታሳድራቸው እንዴ? አይ ነገሩ ወዲህ ነው። ምንም ያው መቼስ ያው እሷ ልጃገረድ እንደሆነች ነው የሚያውቁት እነሱና አሁን ወንድ በዚህ ምሽት ቤት ውስጥ ያገኘው ነው መቼም ወንድም ነው ብሎ ያስቡ። እሷ ደግሞ ታፍራለች ታፍራለች። ጽጌረዳ ታፍራለች። አንተ ልንገር አስጠቂ ነሽ። ስማ እኔ እኮ ያንተ ረዳት ነኝ። እኔ እኮ ያንተ ጓደኛ ነኝ። ስለዚህ ያንተ ጥቃት የኔ ጥቃት ነው። ይሄ እኮ ቀላል ነገር አይደለም። ማንነት ይታሳይ። አንተ ዘርዘር ብል እንዴ ምን አለ? እንዴት ታዲያ በዚህ በምሽት ያው ማለት አዎ አይደል? ጽጌ ነች ወይ ማለት? ሄሎ ያ ከውከባ ጓደኛ ዘውዱ እንዳይመጣ ነገር እሺ፣ አደራ። እሺ አይ ቤተሰቦቼ ከሌላ ሰው ጋር ምናምን ስላለኝ ነገር ምን ስለማያውቁ ዘውዱም እንዳይመጣ ነገር ነው። አየህ ዝም ብለህ አንተ በሰራላት ቤት ድንገት ውጣ ስትልህ ዝም ብለህ ትወጣለህ። አንተ ማለት አስጠቂ ነው። በጣም አስጠቂ ሰው ነህ አንተ እኮ እንዴ። ምን ሆነሃል አንተ? እንዴት ምን ሆነሃል ትለኛለህ? በዚህ በምሽት ዝም ብለህ አስታባረር ዝም ብለህ ነው። ለማንኛውም የመጣሁትኝ ሻንጣዬ እናንተ ጋር አስቀምጬ ሆቴል ለመያዝ ነው። በቃ ሻንጣ አስቀምጥ ሆቴል አብረን ሶስታችንም አንድ ላይ እናድራለን አይደል? ይሁንዬ አይ አንተ ምን ታድራለህ? እኛ እዚህ አንጥፈን እንተኛለን ስለማይበቃ ማለት ነው። ለምን እንዴ ማሪ አንድ ላይ ሶስታችንም ነው ችግር ምን አለ አንተ? ኧረ ዝም በይው ዘውዱ እኮ ዝም ብሎ ያስጨንቃል አይደለም? እውነት ይሁንዬ እዛ ታድራለህ። እኛ እዚህ አንጥፈን እንተኛለን። በዚህ ተኛለህ ወይ? ምን ችግር የለም ሶፋ ላይ ችግር የለም። እኔ እዚህ እንተኛው አልኩ። ወይኑን በላይ እያለች ነው። በቃ አደረሽ ነው እሱ የራሱ ጉዳይ ነው። እናቴ ምንድን ነው ወንድ ሲማር እንዴ? ዞር በል እሺ፣ ዞር በል እሺ፣ ዞር በል ነገ እኮ ነገ ሳይት ላይ አታገኝም፣ ካልብስ አታገኝም። ሳይት ላይ ያለው የት ልታስተኛው ነው ዘውዱ? ማርዬ ይልሽኝ እኮ ገገማ ማርዬ ዝም በል ገገማት ወይ ማለት ያስቸግርኳቸው አይደል? ችግር የለም። አንተ በጣም ይቅርታ እንግዲህ አንተ ግባ በቃ ደክሞታል፣ ይረፍ። አይ ማለት ትንሽ ላይ ዘውዱ አይፈልግም። ዘውዱ እኮ ሰው ይወዳል እኮ ዘውዱ። ስራ ደክሞናል እንዴ? ሆነ እንግዳ ስለሆነ ያው ያፍራል። ምንም አላፍርም እኔ ቤት ያርል እንዴ? ምን ቤተሰቦች ያላችሁ እንዴ? ማርቴ ሽሪው ጥሩ አያስተኛኝም። ትንሽ ቶሎ ላጫውተውና ቶሎ ፈጠን አጫውቸው ቶሎ እመጣለሁ። ደክሞኛል ተኛበት። እሺ የፈለገች ነው እያለች አይደል እንዴ? ለምንድን ነው ተዘብቶ ችግር አለው? እሺ ከዛስ ወይ ጉድ እንዴ ይገርማል። እሺ መጣ ማርዬ። ወይ ጉድ እሺ ተው እንጂ እሺ
እሺ ማርዬ መጣው በቃ ጨርሻለሁ። ወይ ዮናስ እሺ በእናትህ ዘው ብለህ ትገባለህ። ምን ላርግ መድፍ እንኳን ቢተኮስ አትሰውም እኮ አንኳኳ እኮ። እውነቱን እኮ ነው። በዚህ የሙቀት ፍቅር ውስጥ እንዴት እንሰማለን? ማን ነው? የዚህ ቤት ኢንጂነር ዮናስ ይባላል። ዮናስ ማለት መሐንዲስ ነው። የዚህ ቤት ረዳት ዘው። ኦኬ እጩኛዋ ነኝ ዴቭ I'm from Dallas. ዘውዱ ቢራቱ ከሪ በከንቱ። ናይስ ቱ ሚት ዩ። አሁን እንኳን የመጣሁት የ11 ወር ውዝፍ ያልተከፈለ 60,000 ብር አለና እሱን ለመቀበል የመጣሁት። 60,000 ብር ያልተከፈለ? አዎ ያልተከፈለ። አዎ የቤቱ ዕዳ ነው። አይ ያልተከፈለ ካለማ መክፈል ነው። አንተ ትክክል ነህ። ለጊዜው ግን የተወሰነ ብር ነው ያለኝ። ሌላው ዳላር ነው። ዘርዝረን የምንሰጠው ዳላር እኛ እንዘረዝረዋለን። ዳላር ዘርዝረን እንሰጣለን። አይ እኔ ዘርዝረዋለሁ። ሹር ያ ኦኬ። ዝም በይ አንቺ የሆነ ትሸውጪዋለሽ። ዝም በይ ዝጊ። ስሚ ገገማ እንደሆንኩ ታውቂያለሽ አይደለ? ይኸውልሽ አሁን አገባሃለሁ ብለሽ እንዲገዛ ያደረግሽውን የሀገር ባህል ልብስ ካባ ምናምን አንዲቷም ሳታስቀር በሻንጣ ሞልሰሽ ካቻለ እባክህ የኔ ነው የማገባው። ምንድን ነው የምታወራው? አትቀልጂ እባክሽ። የሆነ ነው የምታገቢው። ማነው ያለ? በቃ እሱ ምናልባት አንድ ወር ብቻ ሊቆይ ነው። ዝም በይ። አንድ ወር ትላለች እንዴ? ዝም በይ አንቺ። አንድ ወር ባዶ ቤት እንኳን አንድ ወር ብቻውን አይቆይም። አንድ ወር ከዛ በኋላ ቤቱ ነው ኪራስ ጋር ነው። ዝም አሁን እያንዳንዷ ነገር ከቻለ ይኸውልህ በቃ ቶሎሬ በቃ ይመጣል። ጃምጪ ቀልዳለች እንዴ? አይ ሁሉም አለ አይደል? የሀገር ባህል ልብሱም ካባው ሁሉም ነገር አለ። እሺ ብሩስ ብሩ ነው ማነው? ዳላስ እሺ ወጣ ወይ ጽግዬ ያሳቀችኝ እኮ ጽግዬ። ይሄ የተወሰነ ዘርዘር ኢትዮጵያ ነው። እዚህ ዳላሩ አለ። እሺ ይሄ ዶላሩ ነው። በቃ አንድ ላይ እንግዲህ ሲደመር ከዚህ ጋር 60,000 ይሆናል ማለት ነው። በቃ ይሄ በቃ ዶላሩ ያው እንደውም ችግር እንዳይፈጠርብኝ እዚህ ውስጥ ይሆንና በቃ በዚህ ጠቅልዬ ይዘዋለሁ። ሳይፈርም ነው ይፍጭ። ታዲያ የሆነ ነገር ሊያስፈርም ነው። አይ ጽጌ ተረሳለች እኮ ረስተሽ ይሆናል እንጂ እኮ 11 ወር በፊት እኮ አስፈርማኛለች። እንደውም ጉዳዩን ልንገርህ ዮናስ። አዎ ረስቼው። ምንድን ነው ይሄ እንትን ነው። እዚህ ይሄ ፎቅ ሲሰራ ሰራተኞቹ ለጥላ ለምናምን የሚያዝ ነገር ነው። ኦኬ እነዚህ ተጀመረ? አዎ ተጀመረ። ምን ዘላለም ዓለማችን ቁልቁል ምን ቀር ይመስላችኋል እንዴ? ታዲያ ኮፊ ውሰዳ ይሄን ነገር ይጠጣ። ይኸው አላምናል። ትናንትና አላምናል። ዛሬ ግን በአይኔ በብረት ያየሁትን ነገር እንዳለ ይዤ ልመጣሁ። ትናንት ራሱ በርሬ ልመጣ ነበር ግን ሳልችል ቀረሁ። ሰላም ለምን ሰላም ብለህ ለምንድን ነው ሰላም ብለህ አልልህም። ሰላም አልልህም እንዴ ሳሰማኝ ሳትለኝ እንደውም እኔ እና ምንድን ነው ለምንድን ነው የማታምነኝ? እኔ የምልህን ነገር ለምን ነው? እሺ ምንድን ነው ያላመንኩ ንገረኝ እስኪ። ምንድን ነው አንተ ዘመዶቿ ናቸው አላልክም? እና የትኛው ዘመድ ነው ከንፈር የሚስሙ? የትኛው ዘመድ ነው እቅፍ አድርጎ አገባሻለሁ የሚለው? ወሬ አታውራ አይደለም ልንገር፣ እውነቱን ልንገር። አንተ ውሽማ እሱ ባል በቃ
አየው ተቃቅፎ ስትሽኮረም ምን ስትል በአይኔ በብረቱ ምን እንደ የምትነግረው? ለምንድን ነው በአይኔ በብረቱ ያየሁት ነው? በአይኔ በብረቱ ያየሁት ለምን ስማኝ እንጂ ለምንድን ነው ሳሰማኝ የምትሄደው? እሺ እንሂድ ግን ለምን ሳሰማኝ ዘውዱ ይኸውልህ ትሄዳለህ ክላሱን የምትይዘው በራስህ ስም ነው። እሺ በፍጹም በቃ ዮናስ ምናምን ብለህ በፍጹም ስሜን ነበር። እሺ ግን ለምን እኔ ታውቂያለህ እንደዚህ ሁሉ ጊዜ በቃ የሆነ ነገር ልጠቀም ስል አትከፍልም ነው የሚሉትና ላለ መክፈል የሚመስል ጥሩ ሰው ማስቸገርም እኮ ጥሩ አይደለም። ስለዚህ በቃ እኔ ምንም ስምህን አለ ምንም በቃ ዮናስ እዚህ መጥቷል ምንም አትበል በቃ ዝም ብለህ በራስህ ያዝ እንገናኝ ከተከፈለ በኋላ ባገኛቸውም ችግር የለም። በቃ ችግር የለም ስምህን አለመጥቀስ በቃ ሰላም ነው። ኢንጂነር ዮናስ ለተወሰነ ጊዜ እዚህ እናንተ ሆቴል ማረፍ ፈልጎ ነበር። አሃ ያው እኔ ደግሞ የኢንጂነር ዮናስ ረዳት ነው። ያውቃለሁ ዘውዱ አውቃለሁ። እንደ የኢንጂነር ዮናስ ረዳት እንደሆንክ አውቃለሁ። እና እሱ እዚህ ማረፍ ከፈለገማ በፍጹም አይከፍልም። ኧረ ግድ የለም እንክፈል። ኖ ግድ የለም በፍጹም አይከፍልም። አይ ግድ የለም እኛ ከጽጌረዳ የወሰድነው 60 ሺህ ብር አለ መክፈል እንችላለን። እንዴ ገንዘብ እንዳለውማ አውቃለሁ እኔም አውቃለሁ። ነገር ግን ይሄ ሆቴል የተሰራው በሱ ስለሆነ በፍጹም አይከፍልም። በዛ ላይ መሐንዲሳችንም አማካሪያችን ነው። ስለዚህ በፍጹም አይከፍልም። ለጸጋ እባክሽ የተሻለ መክፈል እኮ ይቻላል። ችግር የለም ችግር የለም። ስማ ዮናስ እኔ ግን ጽጌረዳ በእንደዚህ አይነት ሁኔታ እንደው ጫር ትላለች ብዬ በፍጹም አስቤ አላውቅም። ለበጎ ነው ጥሩ ነገር እንዳደረገኛል። ምኑ ነው ለበጎ? ለፍተህ የሰራውን ቤት ለእናትና አባትህ ትተህ እንድትወጣና ሆቴል እንድትኖር ስላደረገች ነው ጥሩ ነገር አድርጋልኛለች የምትለው? እኔ እሷ ጋር እኖራለሁ ብዬ ቤቴ ለእናትና አባቴ ባልሰጥ ኖሮ እናትና አባቴ በደስታ ይኖሩ ነበር። ተው እባክህ ለበጎ ነው። እኔ ላለፈ ነገር መጨነቅ አልፈልግም። አሁን እስኪ እንደዚህ በሴቶች ተከበውዋል ምንድነው ደስታ የሚሰጥ? ለነገሩ አንተ እንደዚህ አይነት ትዕይንት የምታየው በፊልም ላይ ስለሆነ እንዲህ አይነት ጥያቄ መጠየቅ ብዙ አይገርም። ኧረ እባክህ ዘውዱ ደስ አይልም። አሁን እዚህ ውስጥ ፍቅር የለ ምን የለ። አሁን እስኪ ወይ ፍቅር አንተ እንኳን አንዷ አፈቀርኳት አፈቀረችኝ ያልካት ሴት አይደለ እንዴ ሆቴል ውስጥ የጣለች? ብቻ ደስ አይልም። ምን ነው ቀናህ እንዴ? በበሽታ ይቀን እንዴ? ይሄ እኮ በሽታ ነው። ሆዱ ሙሉ የያዘው ዶላር እስካላለቀ ድረስ ሴቶቹን ማንም እንዳይበት አይፈልግም። ለነገሩ እኔ እዚህ የተገኘሁት አዲስ ሰው ለመሆን ነበር። ተው ዮናስ አንተ ሴት ማመንህን ካልተውክ መቼም አዲስ ሰው አትሆንም። አዲስ ሰው ለመሆን የተረጨው ጠበል አንተ አርፈህ ተቀመጥ። ይሄ አጋሰስ እንዳያያት ካለ ዛነ ጭፈራ መጣ እንዴ? ምን ጭፈራ ነው? ደስ ይላል። ሸልም ወልዶልሃል። Of course. What's your name? Sarah. Where are you from? UC Dallas. I think you want to watch TV, right? Yeah. Amaya. Sarah? Amaya, let's. Oh, I saw your birthday. ካላስቸግርሽ ጓደኛዬ መሆን ትችያለሽ? ደስ ይለኛል። ሰላም ነው። አንተ ስራ ጥሩ ነው?
እስኪ አይ የምናወራት ነገር አለች ግን የሆነች አንድ ነገር ጁስ በእንቁላል ምናምን አልጠላም። እሺ ሰር መልካም እመቤቴ ላንቺ ፎጣ እንዲያቀብል የተቀጠረው ሰራተኛ ነው። እባክሽ ወድቋል፣ ተነሽና ተጋግዘን እንርዳው። እመቤቴ ዮናስ ትንፋሽ ይፈልጋል። አንተ ትንፋሽ ጥላ እኔ ፑሽ አደርገዋለሁ። እንዴ የወንድ ትንፋሽ ለወንድ ኧረ ስንት በሽታ አለ፣ ስንት ነገር አለ። ኧረ ተይ እሺ፣ ለኔ ነው ያንቺን ትንፋሽ ለኔ ትሰጪኝና እኔ ደግሞ ለሱ እሰጠዋለሁ። ቶሎ በይ። ደህና ነህ? አይ ኦኬ። ሶሪ ረበሽሽ አይደል? አይ ችግር የለውም። ምን ሆነህ ነው? የተላጠ ኤሌክትሪክ ገመድ ሽቦ ይዞኝ ነው። እዚህ ክላስ? አይደለም እዛ ውጭ ያዘውና እዚህ ደፋው። አንተ አልነገርኩም? ኤሌክትሪክ አያዘ አላልኩም? ስንት አልነገርኩም? አዎ እዛ ይዞኝ እዚህ አዞረኝና ወደኩ እንጂ እዚህ አይደለም። እንደዚህ አይነት ኬዝ አለ? ኖ በዲ አንተ አሁን ይዘዋል እንዴ? አይ ግን በእውነት በጣም ነው የማመሰግነው። እሺ አይኖስ ለመሆን ነው ያው እንደ ባይሻለኝ ኖሮ ትንፋሽ ልሰጪኝ ነበር አይደል? ድናል አይደል? ይኸውልሽ ሌላ ጊዜ ካመመው አንቺ ያንቺን ትንፋሽ ለኔ ተጭኝና እኔ ደግሞ ለሱ ሰጠዋለሁ። ሌላ ጊዜ አያመኝ። ቁርስ መጥቷል እኮ በቤት። ያው ቁርስ መጥቷል ግን ቀዝቅዟል። ኔቨር አንቺማ የቀዘቀዘ ቁርስ አትበይም። ፍሬሽ የሆነ ቁርስ ነው። ልብስ ቀይሪ ባይሆን። አይ ግን እንደዚህ ቢሆን እኮ ያምራል። ነገር እንደዚህ ብትሆን ያምራል። ግን ቼንጅ እንደዚህ ነገሩ ያምርብሻል። ግን ቀይሪ። እናመሰግናለን። የዛሬው ዶሮ ግን አታምርም? የኔ ቆንጆን የት አድርጌ እንደምንከባከባት ምን ስማ ፍቅር ሊይዝህ እንዳይሆን ትቀልዳለህ እንዴ? አይኔ እያየህ ማስትጎዳ ማየት አልፈልግም። ለዛች ቤት ሰርተህ ወጣ ለጽጌረዳ፣ ለዚህ ደግሞ አውሮፕላን ልትገዛ ነው። ድጋሚ ስታፈቅር ማየት አልፈልግም። ስማ ደግሞ እኔ ሌላ በቂ ምክንያት አለ። ምን ምክንያት? በእሷ ምክንያት አሜሪካንን ማየት እፈልጋለሁ። እሷን እኔ በደንብ አድርጌ እንከባከባታለሁ። ያማል የለም ለአንተም ማርታለችል። አንተም ከጽጌረዳ ጋር መታረቅ ትችላለህ። አቤት እንደምንከባከባት፣ እንዴት አድርጌ እንደምንከባከባት። ማን አዲሷ ልጅ እሱ እንተያያለን። ገገማ እንዳትል አስተሳሰብ በሙሉ ምንም የማይረባ ገገማ እኮ ነው። አትበለኝ፣ ገገማ አትበለኝ፣ ብስብኛል። እንደዛ አትበለኝ። ማን ከሳይት ነው ታዲያ? አንሷ አይተቹ እኮ እንደዚህ በእንትን ልበለው። እባክህ የአንተ እጅ ለመቆፈሪያ ነው። ይሄ ተች ነው። አትቆፍር። ሀሎ ጽግዬ፣ አቤት እድሜሽ እንዴት ረዥም ነው።
አሁን ስላንቺ ስናነሳ እኮ ነው የደወልሽው። ሻወር እየወሰደ ነው። ደውልልኝ በለ ያለው ጽጌ እንደው ስትደውይ ግን አታፍሪ? በቃ ሁሉም ነገር እኮ ባይኔ በብረቱ አየሁት አይደለ? ይኸውልሽ ስሚኝ ይኸውልሽ የሆነ እንዳንቺ የማይረባ አንድ ዲያስፖራ አንቺን ብሎ አንቺ ጋር መምጣቱ ነው ውሸት። ለማንኛውም እኔን ተይ በቃ ለዛ ዲያስፖራሽ ታማኝ ነኝ ከዚህ በኋላ እሺ? እንዴ ከአንድ ወር በኋላ አንቺ እንዴት ነው የምታስቢው? እጂ ከዘውዶ የባስሽ ገገማ እኔ እዛው ጨርስ። ከአንድ ወር በኋላ ፈጣሪ ለኔ የለኝም፣ እኔ ሌላ ህይወት የለኝም ከአንድ ወር በኋላ። ይኸውልሽ ለማንኛውም ይሄ የስራ ስልክ ነው ታውቂያለሽ አይደል? ለስራ የሚፈልጉኝ ሰዎች አሉ። ስልኩን እየደወልሽ ቢዚ አታድርጊብኝ። ምን አይነት ነች ባለች ለምንድን ነው መጀመሪያ እሱ የሚቀምሰው? የሞትሽ አጋፋሪ ስለሆነ ነው። ዋሪስ ላይ አጋፋሪ በአሁን ሰዓት እንኳን ሰው ንፋሱ አይታመንም። ስለዚህ ምናልባት እንደው ሰዎች ምናልባት አንቺን ለመጉዳት ይሄ መስተፋገር መስተዋደድ ቢያረጉ ያ ነገር አንቺን ደርሶ ከመጉዳቱ በፊት እሱን ድፍት ያደርገዋል ማለት ነው። ምን ጭራን ትነሰንሳለህ እንዴ? እሱ አይጎዳም እንዴ? እሱማ ለሞት ደሞዝ የሚከፈለው ሰው እኮ ነው። በነገራችን ላይ እናቶቻችን አይተሽ ከሆነ ምግብም ብላልኝ ብለው አይደል ጎርሳ አይደል የሚያበሉት። እንደዚህ መጠጥም ጠላ ምናምን ፉት ብለው ቀምሰው መጀመሪያ ሌላ ጉዳት እንደሌለው ለማሳወቅ ማለት ነው። እንደዛ እሱም ባህላችንን ለማስተዋወቅ መልካም ነገር ያቀረብንልህ ለማለት ሆቴላችን በአዲስ መልክ የጀመረው ነገር ነው። እንደምታየው ካባው ራሱ በነገስታት ጊዜ የሚደረግ እሱን ባህል ለማስተዋወቅ ሆቴላችን በተለይ ለእንዳንቺ አይነት ያሉ ለተከበሩ ዲያስፖራ እንስት ዲያስፖራዎች ያመጣው ዘዴ ነውና የኔም ቤት እንግዲህ ለማንኛውም እንግዲህ እንዳየሽው ይሄ ሰው አላፈቀረም፣ አላበደም፣ አልሞተም። ስለዚህ ምግቡ ለጤናሽ ተስማሚ ነው ማለት ነው። አሁን መጀመር ትችላለሽ እባክሽ። This is amazing. ደስ ብሎኛል። አብራችሁ ቁጭ ብለን እንብላ። አይ እንዴ የሆቴላችን ህግ አይፈቅድማ ከስተመር ጋር መብላት፣ ከደንበኛ ጋር መብላት። እኔ ማለት ካልተናገርክ ማንም አያውቅም። መብላት ፈልጌ ሳይሆን ከሷ ጋር ብንጫወት ደስ ይለኛል። መብላት እንኳን ፈልገናል ግን ካንቺ ጋር መጫወት ስለምፈልግ እንቀመጥ። መብላት እንኳን ተስተግፈናል እንጫወት እዚህ። እሺ ወንበር ላምጣ። ዘውዱ አቤት። ስራችሁ አይከብድም? ኧረ አይከብድም። ኧረ እኛ ስራችንን በጣም እንወደዋለን። በጣም ነው የምንወደው ስራችንን። ይቅርታ ከውጭ እንደመጣሽ ያስታውቃል። ያ ጥሩ ገምተሃል። ናታን እባላለሁ ከዲሲ ነው የመጣሁት። ሩት ከዳላስ። እኛ ሊያደርጋት ፈልጉ። ከተማዋ እንዴት አገኘሻት? ገና አላየኋትም። የሚያሳይ ሰው የለም ማለት ነው? አይ አለ። ይገርምሻል እኔ ከኢትዮጵያ ከመውጣቴ በፊት እንደዚህ አልነበረችም። ከተማዋ አሁን ተቀያይራለች። አንዴ ገና ይቀየራል። ገና ላይቀየር ነው። አዎ እሺ፣ መንገዱ ተቆፍሯል፣ አዳዲስ ህንጻዎች አሉ እና ባይዘዌ ከነገ ጀምሮ አብረን ዞር ያለ ማየት እንችላለን። አይ ታያለች። በዛውም ጥሩ ጊዜ ይኖረናል። ሐሳቤ እንዴት አገኘሽ? እኔ እንኳን ለመጀመሪያ ጊዜ ነው ኢትዮጵያ የመጣሁት። እዛው ነው ተወልደሽ ያደግሽው? ደስ ይላል። ቆንጆ ጁስ ነገር ልጋብዝሽ? ደስ ይለኛል። እንዴ ኧረ እንዴ ተተው እንጂ እናንተ ጋር ውጪ ቢሆን እንደዚህ ላስተናጋጅ እንደዚህ ጨበጨባል እንዴ? ጭብጨባ ግን ካንተ አይጠበቅም። ጭብጨባ እኔ እጠራዋለሁ። ምን ችግር አለ? ኦኬ ጥራ። ግርማቸው ና አለ እንጂ እንደዚህ ሁለት ዘይቱን ጁስ ይዘን
በርድ ፍሉ ስላለበት ተጠንቀቂ እሺ እንዴ ሲሪየስሊ ያ ሲሪየስሊ በጣም ከባድ በሽታ እኮ ነው እሱ ነገር ምንድነው አልገባኝም የኔ ጅስ 59 ሰና ዋው አሜዚንግ አይ ምንም አያስደንቅም ያው ሆቴላችን ለቪአይፒ ዲያስፖራዎች ያዘጋጀው ነገር ነው ታዲያ እኔም እኮ ቪአይፒ ሩም ነው ያስኩት ለሴት አይሽ በሽታው እንዴት እንደሚያደርገው አይሽ ነው እርዳታ ያስፈልጋል በጣም ሰዎች አጠገቡ አሉ ችግር የለም ይልቃንቺ ወደ ክፍልሽ ግቢና አዛ አይ አሰዋል ምንድነው ያርኩኝ ወይኔ ዘው እና ሩትዬ ስለ ኢትዮጵያ ምንም አታውቅም ኢትዮጵያ መታታውቅም እንዴ አዎ እኛም አማርኛ ስለምላት በተለይ ዳድ ኢትዮጵያ እንድትወድና ሀገሯን እንድታውቅ ብዙ ጥረት አድርጓል ይገርምሻል ያንተ አስተዋጽኦ የኔማ ያው ጅስ በቃ ያቺ ሀገር ያለችን ኢትዮጵያ ብቻ ማሳየት ነበር ያው ያሳዩት ነው ብቻዋን ግን ሆቴል ውስጥ ላትመጣት አልነበረብህም እንዴ እንደውም በማታውቀው ሀገር በጣም ይከብዳል ምን መሰለሽ እናንተን ፕራይቬሲ መጋፋት አልፈልግም ፕላስ ደግሞ ነፃ መሆን ፈልጋለሁ አለችኝ ዳስ ዋይ በቃ ጥሩ ግን በየቀኑ ይሄድ ጎበኛት ይገባል እሺ ጎበኛት ደግሞ አስተዋውቃቸዋለሁ እሺ በጣም ደስ ይለኛል እንደውም እራት ጋብዛታለሁ እውነት ኦግኔ ቆንጆ ሰውየው የምን ሰውዬ ዲያስፖራው የጽጌረዳ ባል እቺ ምስኪን ልጅ ለምን እንደማይተዋት ምን ልክስክስ ነው ባካችሁ ቆይ ግን የምለው አንዳንድ ዲያስፖራዎች እቺን ሀገር የሚጠቀሙባት ሴት ለማማገጥ ነው እንዴ እኔማ ሄጄ ልጅቷን አድናታለሁ ሐዋርያው ጳውሎስ ምን ብለህ ነው የምታድናት ቢያንስ ሌላ ሴት እንዳለው ማወቅ የለባትም ፍቅር ሊይዝ እንዳይሆን አንተን የሆነ ወንድ እህት ላይ ቢጮትባት ደስ ይላል እህቴን እደፋው እሷም እህታችን እውነትን እኮ ነው ግን ይኸውልህ እኔን ጽጌረዳ ቤት ስላየን ስለሚያርፈኝ አንተ ሂድ እኔ የኋላ ደጀን ሆኜ እከተልሃለሁ እሺ ምን ልታዘዝ አይ ቤቢ ተዋወቀው ሆቴል ከመደበልኝ አንደኛ ይሄ ነው ኦኬ ዳዊት ዮናስ ሩትዬ ወይ ዛሬ አብረን እንውጣ ማለት አለብን ደስ ይለኛል እናመሻለን እንቆያለን በጣም ዛሬ the whole night chill እናደርጋለን ኦኬ ልብስ ልዘርባ ኦኬ በቃ የምታዘዘው ነገር የለም ምንም ቴንክ ዩ እሺ hey ማን ቢል ልጥራሽ ሳራ ኦኬ ቴንክ ዩ ምን መሰለሽ እዚህ 605 ያለችዋን የዳራሷን ታገናኝ ፈልጌ ነበር እኔ ስራዬ ጽዳት ነው ሪሴፕሽን ሄዶ መጠየቅ ይችላሉ እሱ መስጠፋኝ ያው ገብቶሻል ነገሩን ቀላል ለማድረግ ያክል እሺ ራሷን አያስፈልግም ራሷን ሄዶ ማነጋገር ይችላሉ እሷን ማናገር እኮ አቅቶኝ አይደለም ግን ይሄ እኔ ከሷ ስር የማይጠፉ ቦዲጋርድ ነው ምናምን የሚሏቸው አሉ እኔ በእነሱ ፊት ማነጋገር ለክብሬ ስለማይሆን ቦዲጋርዶቹን ሄደው ማነጋገር ይችላሉ ለረዳው ባለመቻል ያዝናሉ መልካም ቀን ምን ትመስላለህ ሰላም ነው እዚህ ነህ እንዴ
ስንት ስራ እያለ አንተ እዚህ ተቀምጣለህ? ስማ ደግሞ በሆቴላችን ህግ መሰረት አንድ አስተናጋጅ ከደንበኛ ጋር በፍጹም አይበላም። ዘውዱ ሶሪ፣ አይ የጠየኩት ብቻዬን ቁርስ መብላት ኧረ ዝም አትጨነቂ። ምን አንተ ሄድ ወይተሩ ሄደ ካልነገርከው ማን ያውቃል? አይ እሱማ እናገራለሁ። እንዴ ቆይ ግን እኔ የምለው ግን አንተ ለምንድን ነው ራስ ፍሬሽ ቁርስ ማታዘጋጀላት? ዋው ምግብ መስራት ይችላል? ማ እንዴ እዚህ ሆቴል ውስጥ እኮ ያጠቃላይ የሼፎቹ አለቃ እኮ እሱ ነው። ለአንቺ ተመድቦ የመጣው እኮ እሱ በጣም ጎበዝ ስለሆነ እኮ ነው። ለምንድን ነው የምወጣው? ምን ሆነሃል አንተ? አጮልከኝ እኮ። ምን ሆነሃል? አሁን ድጋሚ ልትመታኝ ፈለክ እንዴ? ሼፍ ነው ቁርስ ሰርተህ አብላት ስላልኩ አንተ የምቀኝህ ነው እንዴ? ቆይ እኔ እንኳን ቁርስ ልሰራ ይቅርና አንድ ቀን እንኳን ሻይ እንኳን ሳፍላ አይተህ ታውቃለህ? ቁርስ ስራ እንዴ? ምን ምቀኝህ ነው? እኔ እናንተ በፉክክር ላይ መሆናችን እንዳትረሳ። እኔ ደግሞ አንተ ፍቅር እንዳይዝ እስከ መጨረሻው ድረስ እተጋለሁ። ሄደህ ስለ ነገ ቁርስ ብታነጋግራት ይሻላል እኮ። እኔ ቁርስ ሰርቼ ልበላት? የት አባቴ ችሎታዬ ነው ቁርስ መብላት? እኔ ያማል እንደ አንተ። እኔማ ምን አገባኝ? ይሄድና ውሻቱን ነው አልችልም ብዬ እውነቱን እነግራታለሁ። በጣም ጎበዝ ሼፍ እንደሆንክ ነው የምታምነው። ከዛ ላይ እኔስ ምን እሰራለሁ? አሁን ሄጄ በሼፍነት ከዲግሪ በላይ እንዳለ በደንብ አድርጌ ሄጄ እነግራታለሁ። አድርግና ሞክር። ውጣሽ ያን ሞታው ውጣ። ለምን ነው ሞታው? ስማ ስለ ሳምካት ደግሞ ያገኛት እንዳይመስል እኔ እሷ እንዳታገኘት እስከ መጨረሻው ድረስ እተጋለሁ። እስከ መጨረሻው ድረስ እተጋለሁ። እኔ ላይ አምጣው ዘውዱ አምጣ ብያለሁ። ዘውዱ አንተ ይውሻ ይሄ ገገማ የምግብ ስራ እኔ ምግብ ከየት አባቴ የምችለውን ነው እንዴ? ይኸው ዘውዱ ይኸው እኔ ደግሞ ላንተልህ እማራለሁ። አታሸንፈኝም አንተ። ዮናስ አዎ፣ አንተ ነህ በግል ለመማር የተመዘገብከው? አዎ፣ ፐርሰናል ክላስ የተመዘገብኩት። ኦኬ። ሼፍ አስረስ እባላለሁ፣ የግል መምህር። ይቅርታ እንደው የሞኝ ጥያቄ ካልጠየቅኩኝ፣ እንደው ክላሱ እንዳለ ሆኖ እንደው ግን በፍጥነት የሆኑ የተወሰኑ ምግቦችን መስራት የምችልበት ነገር ቢመቻች። መፍጠኑ ለምን አስፈልግ? አዎ፣ ግን ያው እስኪ ለማንኛውም መምህር እንደው የቸኮልኩበትን ነገር ወደፊት አጫውታለሁ። አንተ የምትረዳኝ ነገር ይኖራል? የምችለው ከሆነ ዋይናት እረዳለሁ፣ ችግር የለም። ኦኬ፣ እሺ፣ ወደ ክፍል። እሺ። ሄሎ እማዬ። ያው ደህና ነኝ፣ ተመችቶኛል። ምን እባክሽ እባክዎ እናንተ አካባቢ ጭቃው፣ አቧራው ብቻ አይመችም ለመምጣት። እንዴት ብዬ እንደምመጣ ቆይ እማዬ፣ ሌላ ጊዜ እደውልልሻለሁ። ስራ ላይ ነኝ አሁን። ሄይ ምን ለምን ያችን ቆንጆ ታገናኘኛለህ? አይ ምን ችግር አለች? እሞክራለሁ የምችለው ነው። ችግር ግን ያው ስራዬን ከጨረስኩ በኋላ ይሻላል። ኧረ ችግር የለውም። እውነት እውነት ግድ የለም ኦኬ ካልክሽ። አዎ ችግር የለም። እና ታገናኘኛለህ? አዎ እኔ እንግዲህ የምችለውን አደርጋለሁ። ያው ግን ምን ችግር አለ? አይ እምልህ እንዲህ አይነት ነገር እንዳወራን ማንም ሰው ባያውቅ ደስ ይለኛል። አዎ ምን ችግር አለ? ችግር የለም። በዚህ ስጋት አይገባ። እንደውም እኮ አዎ አንድ ድል አለ፣ እሱ መጠቀም ትችላለህ። እንደውም ምንድነው?
እሷ ከአሜሪካ ወደዚህ ራሱ የመጣችው የተለያየ ሀገር እንደዚህ ወረርሽኞች ምናምን እንደዛ ሪሰርች ትሰራለች። የህክምና ምናምን ነው የተማረችው መሰለኝ። ስለዚህ እዛ ላይ ሪሰርች ስለምትሰራ አንተ ከአሜሪካ ቀጥታ ወደ አዲስ አበባ ሳይሆን ቻይና ደርሳ ማሽን አስጭነው ወደዚህ እንደመጣ አይነት ተደርጎ እንዲወራ ማድረግ ይችላል። ኦኬ ጥሩ። ስለዚህ እዛ ግን ቻይና ወረርሽኙ የነበረበት አካባቢ ላይ እንደነበርክ በደንብ መረጃ መስጠት እንደምትችል ለሷ መንገድ። ኦኬ ችግር ለነገሩ ምን አሁንም መረጃው በደንብ አለኝ። ችግር የለም በሱ በኩል ችግር የለም። አዎ ከዛ በቂ መረጃ አለ ሰው ስለ ህክምናው በቂ መረጃ መስጠት ትችላለህ ማለት ነው። እንደሱ ሌላ ነገር ደግሞ እኛ በሷ ፊት ስናገኝ የምናደርገው ማንኛውም ነገር አንተ መቀበል ይኖርብሃል። ኦኬ እንደሱ ነው። ችግር የለም። አዎ በቃ እንደዛ አድርጎ በደንብ እንትን ምን ለነገሩ እኮ ያው ሴቶች ምን ያው ግልጽ ነው አይናገሩም ሴትነት ይዟቸው እንጂ እሷም እኮ ለአንተ የሆነ ደስ የሚል ነገር እንዳላት አዎ ያስታውቃል። ምንድነው እኛ አሁን እንዲህ ለማስተናገድ ምን እሷ ጋር ስንሄድ ስላንተ አንዳንድ መረጃዎች ጠይቀናለች። አውቃለሁ። ብዙ ሴቶች እንደሚፈልጉኝ ምናምን አውቃለሁ። ግን የእሷን ጭራሽ እንደዚህ አስቤው አላውቅም። ሰላም ብያለሁ እንጂ አይ ሳራ ኢንጂነር ኢንጂነር ነው ስትለህ የሰማው? ኢንጂነር ምን ባካ ያላግጡብኛል። እንዴት ኢንጂነር ነበር መሆን የምፈልገው እኔ ማለት ነው። እና ይሄን ነገር ነግራቸዋለሁ ለነሱ እንደው ኢንጂነር በሆን እኮ እንደው ኢንጂነር ሳልሆን እያልኩ ነግራቸው ኢንጂነር እያለ ያላግጡብኛል። መሆን ትችላለህ እኮ እዚህ ዋናው መማር ነው። ደግሞ ምን ችግር አለ? ኢኮኖሚካሊ መረዳዳት እንችላለን። ግን እንዴት ነው አይከብድህም? ምን መቀበሉ ወይ እኔ ምን እንዳልከው ኢኮኖሚካሊ የሚደግፈኝ ሰው ካገኘውና እኔ ደግሞ እንጂ ምን መማሩ ምን ይከብደኛል? እንደዛ ከሆነ ኢኮኖሚካሊ ችግር የለም መረዳዳት እንችላለን። ትረዳኛለህ? እባክህ እንደው እንደምንም እንደው ረድተኝ በቃ ህልሜን እንደው ኢንጂነር የመሆን ህልሜን አሳካልኝ። ኢንጂነር አድርገኝ ህልሜን አሳካልኝ። እኔም ደግሞ ያንተን ህልም አሳካልሃለሁ። ቆንጆ ሴቶች ሳገኝ አጣምሳለሁ እንደዚህ ሄሎ ማርኩ እንዴ ምንድነው ልጁን ተውሽ እኮ ዘውዱን? አዎ እሱ እኮ ጥሩ ነገር ላይ እኮ አይደለም። እኔ ትታሪ ላይ ይዘህ ይሆናል ምናምን እያለ በጣም እኮ ነው የሚሰደድ ያለው። አይደለም ይኸውልሽ ተገናኝ ደውይለት ወይ ምን ያገናኝሻለሁ ተነጋገሩ። እንዴ እንደዚህ አይደለም ፍቅር መጥፎ ነው። እኔ አሁን በእናንተ መሀል መግባት አልፈልግም። ግን ተገናኝታችሁ ያለው ችግር መፍታት አለባችሁ። እንደዚህ ተብሎ ነው ክፍተት የሚፈጠረው። ጥሪውና ተነጋገሩ። ዛሬው አለ እና ናግሪው እሱም አለ ደውላ ማርታ ነች እንዴ እንካ እንጂ ምንድነው እምቢ የምትለው? ምንድነው እሷ ምንም አላቆረፈችም። አንተ ከመሬት ተነስታ ቆርፈ እምቢ ትላለህ እንዴ? እንካ እንዴ ምን ማለት ነው? አናግራት እንዴ አንተ ዘውዱ እንዴ። አሎ ማርዬ እንዳታድር ቶሎ ነው። መቼ? ዛሬ ነው የምፈልገው። ዛሬ አሁኑ ነው? እንዳታድር በጣም ፈልጋለሁ። ቶሎ ነው። ይኸውልሽ ማርዬ በጣም ሩቅ ቦታ ነኝ። ነገ በመጣ ይሻል? አይመለከተኝም። በቃ ቶሎ ና ብያለሁ። ቶሎ ነው። አረ ማርዬ በጣም ፈልጋለሁ። ቶሎ ነው። እሺ መጣሁ። እኔ በመኪና ሸኛለሁ። በጣም ባለጌ ነሽ። ደግሞ አንተ በዘዴ እኔን አስኪደህ አንተ በዘዴ እዚህ ልትቆይ ብቻ መስሏል። እድሜ ላያቴ በእንቅልፍ ኪኒን አጋድሚያት ነው። እሺ መጣሁ። እሺ በጣም እናንተ ደግሞ መኪና አለ ሸኛ አልፈልግም። ዘላለም አለምን እኔ ያንተ አሽከር ያንተ ሳይት ምናምን ተላላኪ መኪናን እዛው ቀቀለ በላው። እሺ ሸኝ ዘውዱ ወይ ማርዬ ቆየቶና እሺ መጣሁ ማርዬ መጣሁ። አረ ዘውዱ ወይ ማርዬ መጣሁ ዘውዱ ወይ እሱ ይቅር አንተ ብቻ ማልኝ አላልኩ ወይ ማርዬ ተይ እንጂ ወንድሞችሽ ሳገራ እሷ ባትፈልግ እንኳን ተንከባከባት ብለውኛል እኮ። ዋናው የኔ እናንተ መግባባት እኮ እነሱ ምን አገባቸው? ወይ ማርዬ እሷ አትበይ ይቀየሙሻል። ዘውዱ ይቀየሙሻል። ገገማ ከሆነ ማርዬ እንደሷ አትበይ ይብስብኛል። አትበይ
ነው ጠጣውልህ። ወይ እንጂ ማርዬ ደግሞ አንድ እኮ ያጣላል። ደግሞ እዚህ ቢሆን ይሻላል እኮ ብዬ ነው ማርዬ። አንድ ነገር ደግሞ ልብ አድርጊ። ይሄ አልጋ ሲሰበር አንቺ ስትገዢ ለስድስተኛ ጊዜሽ እኔም ያ ወገቤን የሚያክመኝ ዶክተር ከዚህ በኋላ ብትመጣ ወርድ ከራሴ እንዳለኝ ኢንጂነር ነስ ኢንጂነር ሲል የሰማሁት ሼፍ መሆኑን ነበር የማውቀው። ያ በሁሉም ነገሩ እኔን የሚመስል እህቴ ልጅ አለ ኢንጂነር ነው ደግሞ ስሙም ዮናስ ነው እንደኔና ብዙ ሰዎች እሱ ስለመስላቸው እንደዚህ እየጠሩ መልዕክት ይነግሩኛል። እኔ ደግሞ ለትክክለኛው ሰው የኩኝ መልዕክቱን እደርሳለሁ። ያ አምናለሁ። እንደምን አደርሽ ዳላሷ ፍቅር? ነገር ሁሉ በኪሮፎን ዛሬ ማታራት ጋብዝሽ እንጃ ቆንጆ ፓርቲ ግብዣ ነገርሽ ጨረስ። እሺ ያኛውን ይዘው ትመጣላት ነው። እሺ
ቁርሷ ጥሩ ሰላጣ ነው። ጎበዝ ነኝ። ደስ ይላል። ተማሪ አንተም ተመረቁ እንዴ ሳልነግርህ ትናንትና ማታ ዳንሱ ላይ ጥለና አይልክም? ኧረ በስመ አብ። ከዛ በኋላ ተጫጫስን ውይ ስማ ባይዘው ያብራና ያደረው ነው። ምን ነው ምን ሆንክ? ምን ያልሆንኩት አለ? እኔን ማርታ ላይ ጥዳ አንተ ብቻህን ቀመቀምካት አይደል? what do you mean? ቀመቀምካት ምን ማለት ነው? መጠጧን ነዋ። እኔን ሂድ ብላችሁኝ እኔን ሄጄ እናንተ መጠጡን ቀመቀማችሁ። መጠጧን ቀመቀምካት። መቀምቀም ያረዳ ቋንቋ ጠጣችሁ እንደሱ እኮ ማለት ነው። እሺ አብራችሁ አደራችሁ። ከዛማ ይበርደዋል ብዬ ያልቀልስ አለበስኳት። አለበሰች። ስራዬን አጣሁት። በቃ ስራዬን አጣሁት። ሌላት ስራዬን አጣሁት። ከስራ ተወረድክ እንዴ? ዘውዱ እንዴት ከስራ ይባረራል? ማን ያባረዋል? አለቃው እኮ ነኝ። እኔ ካላባረርኩት እኮ ማንም አያባረውም እኮ። እሱ እንዲባረር እኔ ሪፖርት ማድረግ አለብኝ። እሺ ከዛማ አሪፍ ቁርስ ሰርቶ ሰርፕራይዝ አደረገኝ። ምን አንቺን ሰርፕራይዝ ያደርግሻል? እኔን ሰርፕራይዝ አደረገኝ እንጂ። ግን አብራችሁ ስተኙ አልኮሰኮስሽም? ዝም ብሎ ወሬ አይ ማለቴ ሲስምሽ ስትሳሰሙ አልኮሰኮስሽም? ዘውዱ እሱ እኮ ሶፋ ላይ የተኛ። አዎ ሶፋ ላይ ምን ወሬ ትለቅማለህ? ምን መስሎ ሶፋ ላይ? እሺ ምን ወሬ ስራ ያልተባረኩም ማለት ነው። ወደ ስራ ወሬ ምን ያደርጋል? ሩትዬ ሌላው ነገር ደግሞ ይሄ ቁርስ አንቺ እኔ ባለሁበት እንደው ሌላ ቀን ቢደግም እኔ ባለሁበት በጣም ይስለኛል። በቃ እሺ ጌታዬ። እስኪ እዛ ገርጂ ሳይት እና ያለውን የስራ እንቅስቃሴ አይተናል። አይ እኮ ስራው እኮ በጥሩ ሁኔታ እየተሰራ ነው። አንተ ሂድ ካልከኝ ግን እሄዳለሁ። አንተስ እንዴት ነው? ስራ አገባም እንዴ ቢሮ? አዎ መግባት አለብኝ። ሰዎች እየፈለጉኝ ነው ቢሮ በጣምና እኔ እዛ ሄዳለሁኝ። አንተ ግን አደራየው ስራ እንዳይበላሽ። ቶሎ ለመመለስ ብለህ ደግሞ ዝም ብሎ ስራ በሚበላሽበት መንገድ አይደለም። ሄደህ በትክክል ሁሉ ነገር በደንብ ስራ። እዛ ሊደክምህ ስለሚችል ወደዚህ መምጣት አይጠበቅም። ወደ ቤት ሂድ። በዛው ቤት ወይ ቤት። እስቲ ለማንኛውም ያለውን ነገር እነግርሃለሁ። ቻው በቃ ቻው። አይ ዘውዱ እኔ እኮ ስራ ጨረስኩና ትንሽ ሰላም ብዬሽ ነው። ከቻልሽ ደግሞ ወተን ሻይ ልትጠጣ ነው። ታዲያ እኔ አዝዤሻል ነበር እንዴታችን የቱንም ሰይስማ የለውም። እሺ አልኖርም የለም ቢሆን ሰላም ነው። አይ እግረ መንገዴን ሰላም ልበልሽ ብዬ ነው። እንደው እባክሽ ሩትዬ፣ በዛውም እኮ ይሄ ዮናስ እንድትመክሪው ብዬ ነው። ችግር አለ? ምን እባክሽ፣ አሁን እኮ ስራ አስኪያጁን አግኝቼው ደንበኞች በሱ በጣም መማረራቸውን ነግሮኝ ቢሮ ሁሉ እንደሚከሱት ሰምቼ ነው አሁን እኮ የመጣሁት። ዮናስ ምን አድርጎ? እንደው ሩትዬ አደራ እንዳትነግሪው። አልነግረውም። እንደው ለስራ አስኪያጁም ቢሆን እንዳትናገሪ። ትረስት ሚ ለማንም አልነግርም። ምን ነው ችግሩ? ይኸውልሽ ሩትዬ፣ እግሩን አይታጠብም። የጫማው ሽታ፣ የካልሲው ሽታ የደንበኛን አፍንጫ ሊነቅል። የብብቱስ ሽታ የብብቱ ሽታ ከአዲስ አበባ ውሃ መጥፋት ጋር ተደማምሮ በቃ ደንበኛውን ሊያሳብደው። እኔ በመክረው ምንም አልሰማ አለኝ ሩትዬ። በቃ እየሸተተ ሰውን እየሸተተ ይመጣ።
ዮናስ እንኳን እስካሁን እኔ እንደዛ አይነት ችግር አይቼበት አላውቅም። አይደለም ማሩቲ አንቺ ጋር ሲመጣ እኮ የሚቀባቡ ጥሩ ሽቶዎች ዶዶራንቶች እየሰጠሁት እኮ ወደ አንቺ ስለሚመጣ እኮ ነው። እኔ ጥሩ መጥፎም ሽታ ሸቶኝ አያውቅም። ሁሌ ንጹህ ነው። ያወደው ነው። ይኸውልሽ ጥሩን ጠረን መጥፎ ጠረን እየያዘው ነው። ለዛ እኮ ነው እየሸተተሽ የማይመስልሽ። እኔ ደግሞ እዚህ ሲመጣ ራሱ እሳቅቃለሁ። እቺ ልጅ እኔ መስላት ይሆን የኔ ሽታ መስላት ይሆን በጣም እሳቅቃለሁ። እና እንደው እባክሽ እንደምን ብለሽ እባክሽ ምከሪ። በቃ ይታጠብ፣ ሰው ራሱን ይጠብቅ። ምከሪ። እኔ በፍጹም አይሰማኝ ነው። ዘውዴ ምን መሰለህ፣ አንተ ነህ ጓደኛ፣ አንተ ነህ ላይ መመካከር ምናምን የምትችለው። ይሄ አይደለም ከአብሮ አደግ ጋር ትሰደድ አይደል የሚባለው? እኔማ ምንም አይሰማኝም። ስለዚህ አንቺ ብትመክሪው ይሻላል። ያልሸተተኝ ምን ልበለው? እባክሽ በደረቁ ከሚሆን ለምን ሻይ እየጠጣን እንደው ስለዚህ ጉዳይ አናወራ? ወይ ዘውዴ ደስ ይለኝ ነበር፣ ግን አሁን የምከታተለው ፊልም አለ። ለዛ ወይ ፎክስ ሩቲ 10 ጊዜ አንድ የሚደጋግሙት ይደጋግሙታል። እንደው እኔ እኮ ለእሱ እንድትመክሪው ነው። እኔ ለክፉ አይደለም፣ ጓደኛዬ ነው። ሰው ፊት አንቺ ነሽ ደግሞ አንቺ ይሰማሽ። ኦኬ አንተ ደግሞ እዚህ ውስጥ ያዞሩ አንቺ ጋር መጣ ማዛሬ ነው አልመጣም። ስራውን ስለሚያውቅ አንተ ካነገርከው እንዴት ነው ማወቅ የሚችለው? ምን በፍጹም እኮ የማይታሰብ ነገር እኮ ሊሆን የማይችል ነገር ጫማ ማለት በጣም አሳፋሪ ነገር እኮ ነው። ከኔ በላይ እኮ ዘውዱ ታውቀዋለህ። ሂዝ ናይስ ተጫዋች። አንቺ ደግሞ ተጫዋችና ሞኝ ይለያያል። ዘውዱ ደግሞ ሞኝ ነው። ሞኝ ከሆነ ደግሞ አንተ ተዋ። ምን ማለት ነው? ማለት ሰዎች እኮ ስማርት ሲሆኑ ብልጥ ሲሆኑ ወሩና ማለት መውደድ ያለብን ኢቭን ጅል ሆኖ ላይክ መጥፎ ሆኖም ጓደኛ ማድረግ አለብን። ጓደኞች ከሆነ ደግሞ ሞኝ ጓደኞቻችንን ብልጥ ማድረግ ደግሞ የኛ ስራ ነው ማለት ነው እኮ። ስለዚህ ብልጥ እስኪሆን አለቀው በእነዚህ አይነት መልኩ አይደለም የተሳሳሰው እየተጠቀምክ ነው። ሰከንድሊ ደግሞ እኔ ብቻ እንደማውቅ ነው የሚያውቀው። እንደነበር ራሱ አያስታውሰው። እንዲከፋ ደግሞ አልፈልገውም። ጓደኞቼ ናቸው። አሁን እየመጣ ነው። አትስከፉ ዘውዴ። ሃይ ሰላም ነው እንዴ? አንተ እኔን አሰበኝም እንዴ? ዘውዱዬ ወይ አንተ እኔ የኔ ጫማ ነው የሚገማው? የኔ ጫማ ነው ወይ የሚገማው? እንጀራ ተበላበታለሁ ውስጡ። እሺ ሩት ገገማ ነሽ እንዴ? ገገማ ነሽ? እሺ ቆይ ማታ እንደዛ ተዘጋጅል ምንም ሳላርግ የተኛሁት ምን አርገኝ ነው? አይ እናትዬ ምናልባት ወይኑን አብዝተሽ ይሆናል። እና አሁን ልትሄድ ነው? እናትዬ ዮናስ እኮ ሳይት ቀጥሮኛል፣ ረፍዷል እኮ። እና ምንም ሳታርግ ልትሄድ ያምርሃል? ቆይ እናትዬ ቀዝቃዛ ውሃ ላምጣ። ምን ያቀዘቅዘኛል? አሁን አንተንም ታስፈልገኝ።
Can I ask you something? Yeah, you can. አሜሪካ ከመሄድ በፊት ቻይና ሄደህ ነበር? ያ ይገርምሻል፣ እዚህ ሀገር ለማድረጋቸው አንዳንድ ኢንቨስትመንቶች ጥሩ ማቴሪያሎች ቻይና አገኛለሁ ብዬ ወደ አዲስ አበባ ፍላይት ከማድረግ በፊት ቻይና ደርሼ ነው የመጣሁት። ህክምና የተከታተልክ ነው? ዋው በጣም በሚገራርሙ ዶክተሮች። ይገርምሻል ማቴሪያሉ ራሱ ዋው በቃ የሚገርም ነው። ማይሰዎች ለበሽሎም አንዳንድ ነገሮች ማወቅ ከፈለግሽ አካንቴ ተናገርከኝ፣ በጣም አመሰግናለሁ። አሁን ቸኩያለሁ ልሂድ። አንቺም ስለኔ ለማወቅ ስላደረግሽ ጥረት በጣም አመሰግናለሁ። ባይ ዘ ዌይ ድሮፕ ላደርግሽ እችላለሁ። ኖ የሆነ መኪና ይዘዋል። አደጋ፣ የመኪና አደጋ። ኤንትሬ እቺ ኤንትሬ እድሜ ለዮናስ ሰባብራ ልክለችኝ። እኔማ የሩትዬ ትንፋሽ ያደነኛል ብዬ ነበር ስበር የመጣሁት። እንዴት በግላጭ ለማግኘት ብሎ አለ ያባረኝ። እንደው እንጥፍጣፊ ትንፋሽ እንኳን የለሽም። እዚህ መሆናችንን ግን በምን አወቅ? ኖ እኔ ሪሰርች ተናግሬ ነው የመጣሁት። እኔ ልከ ዓለምን ትቀጫለህ። አንተ ከሌለ እኮ ቶሎ ነው የሚታመመው እኮ። እኔ እንድሰባበር ልከ አንተ እንደፈለግ ትታመማለህ አይደል? ያው አሁንም አላርፍ ካልክ ደውዬ ነው የምነግራት። እሺ እኮ እኔን ገሃነም ልከ አንተ ዓለምን ትቀጫለህ። እሺ ከዚህ በላይ ምን ልሁንልህ ዮናስ? ምን ልሁንልህ ንገረኝ። ምን ልሁንልህ? ቆይ በነፍስ ስላገኘኝ ደም ፈላ? ይኸው ተሰባብሬ ያለው እኮ እጅና እግሬ ተነቃቅሎ እኮ ይኸው በስጋዬ እኮ ነው የሚሄደው። ምን ልሁንልህ? ቆይ ንገረኝ፣ ምን ልሁንልህ? እሺ ዞር በል ዞር በል። ይሁንዬ ወይዬ አለኝ አባዬ። ይሄ ልጅ ቆንጆ ቀልዱ ምሳ ስራላት ለሩትዬ። እንዴ ምን አንተ ደግሞ ምን አይነት ቀልድ ነው የሚቀልደው? እንዴ ለምን ገገማ ትሆናለህ? ገገማ አትበለኝ እንዴ። ምሳ ሰዓት አልፎ ምሳ ስራላት። አክቹዋሊ አሁን ነው የተነሳሁት። ዊዊ እኔን ራበኝ ስራላት ርቧታል። ምን ችግር አለ? ምን እኔ ምን ደስ ይለኛል። እኔ ግን እያወቅህ አንተ እንግዶች ይመጡ የለ እንዴ? እንግዶች ቢኖሩ በየደቂቃው በየሰዓቱ ተፍ እያልክ አይደል እንደምታበስለው? አሁን ለእሷ ሲሆን ነው እንደሚደክም። ምን ዘውዱ እኮ ስራላታ እሰራለሁ። ምን ሩትዬ ምንድን ነው የምትፈልጊው አንቺ? ቴስቲን ታውቀዋለህ የምትፈልገው? እሺ ለኔ ደግሞ እንቁላል ኦምሌትና አሳ ጉላሽ፣ ግን አብሮት ምን ይኖር? ቀሽር አብሮት ይኖር። አይ ዘውዴ አሳና እንቁላል ትንሽ ይከብዳል። አብሮ አይሄዱም። እንቁላልና ከምን አይከብደኝ፣ ምንም ችግር የለብኝም። በቃ ምንም እንትን አይልም። አሳ ነገር ከልጅነቴ ጀምሮ ወዳለሁ። አውቃለሁ። ስለዚህ አሳ ነገር በዛ አድርጌ ልስራለህ። ለኔ ቀሽር ይኖር። ጅብ ይሁን። ይዲ ምን ነክቷል አንተ? ሩትዬ ነች እንግዲህ ነች። በደንብ አስተናግዳታለሁ። በቃ ችግር የለም ሩትዬ። ስርት አድርጌ እጠብቃቸዋለሁ። ግን ምንድነው ምን ምግብ ስሰራ ግን ማንም ሰው እዚህ እንዲቀመጥ አልፈልግም። እንዴ ለምን? እዚሁ አይደል ሩትዬ ፎክስ ሙቪ እያየን እንጠብቃለን። እንዴ ምን አይደለም ሩትዬ እንዲናርግ። እኔ ለምንድነው ምግብ ስሰራ ሰው እንዲቀመጥ የማልፈልገው? ምግብ እኮ ሲበላ ነው እንጂ ሲሰራ ደስ አይልም እኮ እውነት። እኔ አሁን ለምሳሌ ሽታው ይዘጋሻል። እኔ አሁን የምሰራው ምግብ እውነት አልበላም ብዙ ጊዜ ሽታው አንዴ በቃ ጥርቅም አድርጎ ይዘጋኛል። ስለዚህ ደግሞ አንቺ በደንብ እንድትበይልኝ ነው የምፈልገው። ስለዚህ ትሄዳላችሁ ማለት ነው። አይ እኔ ግን እዚሁ ምግቡ ሽታው እየሸተተኝ ስበላው ነው ደስ የሚል። እየተሰራ ሲሸተኝ ከዛ ስበላው። በዛ ላይ ደግሞ እኔ ጊዜ የለኝም ታውቃለህ አይደል? ጊዜ የለኝም እኮ ሩትዬ። ያው መሄድ አለብኝ እንግዶቹ ጋር ቶሎ ለመሄድ። ዋናውን ምግብ ብቻ ነው የምሰራለሽ። ስለዚህ ይሄ ዴዘርቱን ይሄ ስታርተር ምናምን
ውጪ ወጣችሁ ሬስቶራንት ብሉ ሻይ ምናምን ጠጪ ዘና ብለሽ ነይ ከዛ በኋላ መስኮቱን ክፍት አድርጌ ሽታው ወጥቶ ንጹህ አየር ኖሮ ምግቡ ቁጭ ብሎ ይጠብቅሻል አፍታየት ኖሮሽ በደንብ ትበያለሽ ማለት ነው እንደዛ ይሻላል አይ እዚሁ ነው እዚሁ ስራ ስታርተር መራት እንችላለን ነው ሩትዬ አንቺ ካልሽ እሺ ቶሎ ቶሎ ምንም ችግር የለም እሺ ፈጠና እሺ እንዴ እየነገርኩሽ ሳራ ምግቡን አንቺ እንደሰራሽ አያውቁም አንቺ እዚህ ማግኘት የለባቸውም ለምን እንዴ ሳራ ለምን ምን አልኩሽ እኔ ሼፍ እንደሆንኩ ነው የምታውቀው ቆይ አንተ ከዚህ ወደ ለምን እውነቱን አትነግራት ወይ ጉድ ሳራ እውነቱን መናገር ጊዜው እኮ አለፈ እስኪ ተይኝ ሳራ እስኪ ተይኝ ሳራ ይሄ የማይረባ ልጅ እኮ ነው ዘውዱ እኮ ነው ታዘብሽኝ አይደል እኔ ምን ላድርግ እውነት እኔ አይደለሁኝም ሳራ አንድ ነገር እኔ አላውቅም ዘውዱ እኮ ነው የማልችለው ምግብ ይችላል ብሎ ለምን ታፈቅራለህ ምናምን የሚለባዝ ያለው እኔን ከሷ ጋር ለማጣላት እንዴ ሰው አንዴ ተበደለው ሳራ የቶሎ እንዳይመጡ እናቴ እሺ መጡልሽ ሳራ በመስኮት ትወጫለሽ እንዴ እሺ እኮ ኢንጂነር ነው ይፈራለሁ ደግፍሻለሁ ሳራ አንቺ አይሩት አይዞድ ምን ሰራለሽ እዚህ ሼፍ ዮናስ ምግብ እያበሰለ ነበርና ሲዝራካና ኪችን ስለማውቅ እንዳጸዳለ ታርተኝ ያ ወለፈው ነገር ነበር አመሰግናለሁ ስላለኝ ወይ ዛቢ እዛ ኪችን ትብላ ኪችን ሰዓት አነሰችኝ እንጂ ሰዓት ደግሞ ሰጣችኝ ቢሆን ወንጆ ምግብ አዘጋጅ ነበርኩ የታል ጉላሽ ቀሽሬስ እንግዲህ አይሷለች ጉላሽ እዛ ሄደ ብላ ስራ ደግሞ እየተበደለ ነው ሄደው እኔና እሷ እዚህ ሄድ ዘውሽ ከኔጋ ሰላም ነው እኔማ ፈልግ ነበር መብላት ስራ ይበዛል እኔ መብላት እያወቅ እሺ ፋስት ሹክ ይላል ሰውን ያዘዘላችሁ ሰውን ያዘዘው ሰው ሩት አዘዝም ማለታችሁ አቤት ስማ እህል ለምኑ እንጂ ተለምኑ አይበላም እሺ ኮሻሉ እኮ ሆናል እንዴ ዘውዱ አንተ ይቅርታ እሺ በጣም ይቅርታ ይሄም ደግሞ ብቻውን አይጠቅም ትናንትና እኔን ሳይት ልካ አንተ ስትዝናና አመሻል እንዴ ደስ ምን ጊዜ መሰለህ ሰለፍኩ ተማካ ነበር ሌላ ሴት ጠበስክ እንዴ ፍቅር ሳይዘኝ አቀር መጀመሪያ የሚሆን አልመሰለኝም ነበር ግን የሆነ ይመስላል ስማ እኔ ክንዴን ሳልንተራስማ አንተ ፍቅር አይዝም እንዴ ፍቅር ሳይዘኝ ቆይ ግን ማነች ተጋስ አዲስ ልጅ ነች መቼም እንደምታስተዋውቀኝ እርግጠኛ ነኝ እኔም ባክን ፍቅር ነገር ሳይዘኝ አይቀርም ደጋግሜ ነግሬያለሁ አንተ ማርታ አለችልህ ለአንተስ ጽጌረዳ እያለችልህ ፈንግላ ሄደችው ስማ አንተ ራስህ ልጅቷን ብታያት ኖሮ ጽጌረዳ ማርታ ምናምን አትልም ነበር አትፈርድብኝም ነበር የት ነው ሳይት ነው አይ ሳይት ላይ አይደለም እዚሁ ሩት ስሟ ራሱ ደቂቅ አታስቡ በእናትህ ማን ነገር አታስቡ
ከወደደችኝስ ከፈለገችኝስ? አትፈልግህማ። እንደውም ወጣ ብለን ከተማውን አሳየኝ፣ ዞር ብለን ከተማውን አሳየኝ፣ እንዝናና እያለችኝ ነበር። ማሩት አንተን ልብ እንቅርት ይመኛል አሉ። ጉዳይ ስታይ ትላለች። አንተ እውነትን ነው ብላለች። እንቅልፍ ኃይለኛ እንቅልፍ ላይ ነው። አንተ ግን ለምን ደማትወኝ? ገገማ እንዳትል ዘውዱ ገገማ ነህ። ካላመንክ ጠይቃት። ሩትዬ ሽርሽር ውሰደኝ ብላኛለች ስለው ምንም ሊያምነኝ አልቻለም። ያው ጠይቃት። እኮ እሷ አይደለም ያንቺን የሚገርመኝ ሩትዬ። አሁን እስኪ አንቺ የምትወጂው ቦታ እሱ ምን ሊያውቅ ይችላል? ለምንድን ነው የማላውቀው? አንተ መጨመር ትችላለህ። እንደውም ሩትዬ እኔም እሱም የተለያየ ቦታ እንወስድሽና አንቺ ደግሞ በጣም አሪፍ የመሰለሽን ቦታ አይተሽ ትመሰክሪያለሽ። እሺ እንግዲህ እናያለን። እስኪ እናያለን። ያ ዲል ሴት ክፍል ዘው ተብሎ ይገባል። እኔና ምን ያልክ እሷ አንተ ቆጥተኛ እኔ ምን አደረኩ? ምን ብዬ ነበር? አንድ የሰው ክፍል መከበር አለበት። ለጥፍ ብዬ ነበር ብለኝ ነበር። አውራስቸው እንደምን አደርሽ ዳላሷ ፍቅር አይ ለማካት ረብሸት እንግዲህ ይበላሽ። ቆይ ይሄን መስተንግዶ ለምንድን ነው ለኔ ማታረጉ? ያከማነስ ይሆናል። ያከማነስ እኔን ነው እሱ አለ እሱ ነው። አንተ እኔን አቅም የሌለኝ እሱ ካለቃይ ጋር ተባባለ። አንተ እኔ አቅም የለኝም ካለቃይ ጋር ተባባለ።
ጨፍራ ጨፍር አይደለም እኮ የኛ ስህተት አይደለም። የኛ አሁንማ ወጣ። አንዷ ያጎርሳታል፣ አንዷ ያጫውታታል። ከፈለገችው ጋር ባሻት መንገድ መዝናናት አጥቷል። ቅድም እንደነገርኩ እንግዶቻችን ልክ እንደራሳቸው ቤት አድርገው እንዲመለከቱ ስለምትፈልግ እሷን በነፃነት ይሄንን በማድረጓ አፕሪሼት አደረጋለች። እሺ ኦኬ። እኔስ አንተም ባሻ መንገድ መመገብ ትችላለህ። እኔ እኮ ያልኩ ያለሁት ለእኔም ሰራተኛ መድቡልኝ። ለእኛ ለእሷም ሰራተኛ መድቡ። ራሳቸው በአፋቸው ሆቴሉ ለእሷ የመደበን ሰራተኞች ነን ብለውኛል እያልኩ እኛ አልመደብንም። ለማንኛውም ይሄንን በሂደት አረጋግጥልሃለሁ። ሰራተኛ ነኝ ያሉህንም ሰዎች ታሳይኛለህ። ጥሩ አሳያለሁ። ልደት ከአራት ቀን በኋላ መሆኑን ታውቃለህ አይደል? እና ባውቅስ? አይ እንደዚህ ቀደሙ ለምን ትንሽ ድግስ ቢጤ አናደርግም ማለት ነው አይመስልም? እኔ ዘንድሮ ልደቴን አላከብርም። ምክንያት እንዴ? ቢዚ ነኛ። ምን አይነት እንዴት ያለ ቢዚ? ዮናስ ፍቅር ያዘኝ እንዳትለኝ ብቻ። አዎ ያዘኝ። ምን ነው? አይደረግም። አታደርገውም። ምን ማለት ነው? አንተ ለሴት ትሆናለህ እንዴ? እንዴት ነው የማደርገው? ዘውዱ እኔ እኮ ቀልድ እየቀለድክ ነው ምናምን ብዬ እንጂ ምን ማለት ነው እንዴ? እኔ አላፈቅርም። እኔ ሰው አይደለሁም እንዴ? ማፍቀሪያ ጠፍቷል እንዴ? ዘውዱ እንዴት ነው የምታስቡት እንዴ? ምን ማለት ነው? አፈቅራለሁ፣ ሰው ነኝ፣ አፈቀርኳት። አዎ ዘውዱ እንዴ አንተ ሆነብኝ ነው ልንገርህ። እኔ ጋጦጥ ስላልሆንኩኝና አብሮ አደጌ ስለሆንኩ እንጂ አንተ እኮ ሂድ ከዚህ የሚሉ አይነት ሰው ነህ። እና ታዲያ አንተ እኔን ሂድ ከዚህ ብትለኝ እኔ ዝም ብዬ እሄዳለሁ እንዴ? አዎ ምን ወደ ክላስ ሲገባ እኮ እዚህ ያለች የውጭ ግዳለች። ከዳላስ እሷ ላፕቶፕ ስራ ላይ ቼክ አድርጌላት ሰላም ነው። ግባ። አይገቡም። እሺ ዮናስ ምነው ሰላም አይደለም እንዴ? ኧረ ሰላም ነው። ኧረ ሰላም ነው በጣም። አይ ከገባህ ሰዓት ጀምሮ ትንሽ አልተረጋጋህም። አይ ያው አዲስ ሰው ቤት ስትመጣ ያው እንደዚህ ቤቱን መጥቼ ስለማላውቅ አንተን እዛ አግኝቻለሁ፣ እሷንም አግኝቻ ስለማላውቅ ለዛ አይቻታለሁ። ያ ትንሽ ያፍራል እኮ። ፊል ፍሪ ኦኬ። በጣም ይቅርታ። ያው መቼም ሰው ብቻ አስቸገርኩኝ እንጂ ትንሽ ይሄን ሰሞን ሩቲን የአበሻ ምግብ ቤት ይዤ ትሄድኩኝ። እዛ ስንበላ በጣም ደስ ብሏት የኛ ምግቦች ወዳ በጣም ነው ስትበላ የነበረውና ቅባቱ ምናምን ነው ስላለመደችው ነው መሰለኝ ትንሽ ቅባቱ በዝቶባት እንዳያማት ብዬ ነው። ነው ችግር የለውም መብላት ይችላል፣ መጠቀም ይችላል። ያምሻል። ነው ኦኬ ችግር የለውም። ያምሻል። ሩቲዬ አላወኩም፣ ይቅርታ። ነው ኦኬ ችግር መጠቀም ይችላል። አይ የሆነ ነገር አታዘጋጅልሽ፣ ዝም በይ። ወለሽ ነገር ይሄ እኮ ቤትሽ ነው፣ ነው ችግር የለውም። ኦኬ አይ ዘቆናማ ይሁን ይስራል፣ ምርጫ ያጋዋል። ሶሪ ግን በጣም የሷ የግል ሼፍ ሆነኝ ነው። ሼፍ ነው። አዎ መጣሁ። ተጫወቱ። እሺ
ኮቴን ነው ልቃት ነይ እኔ እመጣለሁ። እሺ መቼም ይሄን ቤት ሰራሁት እንጂ አልኖርኩበትም። ሽንኩርት ይከራው አንድ ወር መታገስ አቃተ። እኔ ከዚህ የተገናኘ ነው ስራችን ልንሰራ ነው። ዳውድ ስራ እኔ የውሸት ፍቅር አላውቅም። እሺ የኔ እናንተ ግንኙነት የውሸት ነበር እንዴ? ኧረ ኧረ ይስጣን ጆሮ ይደፈን። የኔ የውሸት እንደነበረ ማውቀው በዲቭ መምጣት መጋረጃው ተገለጠ። ዳውድ ስራ ወደ ስራ ያንተኩ ኧረ ጽጌ ስራችን መስራ ጽጌ እንደገና መጎዳት አልፈልግም። ኒኮላስ አስታርለ ጽጌ እኔ አልጎዳም ነው አማኔ እሱ ማውቃለሁ ግን ጽጌ በቃ እኔ መሳሳት አልፈልግም። እኔ እኮ ለኔና ላንተ ብዬ ነው ወደፊት የተሻለ ነው እንዲኖር። አው ግን አንተ እኮ ይዋኔ ብዬ ባለጭክ ደፋር ጽጌ ማፈር የሚባል ነገር የለም። ትንሽ አንድ ወር መታገስ አቅቶ ልክስክስ ምን እኔን ልክስክስ? አዎ አረ ጽጌ ኖር ነው ስምሽ ሌላ አስፈትስጪ እንዴ? ኦሮ ሞክሼ ፍለጋ እንደማፈቅር እኮ ማረጋገጥ ከፈለክ ዴቭ ጊዜውን ጨርሶ ሲሄድ ካንተ ጋር መሆን አረጋግጣለሁ። አንድ ወር በኋላ አዎ አንድ ወር መታገስ ያቅታል። ፍቅር በፈረቃ ጽጌ እኔ አገሬ ላይ የማውቀው መብራት በፈረቃ ውሃ በፈረቃ እንጂ ፍቅር በፈረቃ ነው። ወደ ስራ አንተ ከሩት ጋር ይወጣል ማለት የኔ ሩትን አታውቂያትም? እሺ ሩትን እያወጣሁ ሳይሆን እያፈቀርኳት ነው። ጽጌ እኔና አንቺ ያኔ በወሲብ የተደሰተን ፍቅር ይመስለን ነበር አይደል? ወሲብ ነው ፍቅር አይደለም። እሺ ዘማዊ ነሽ እያልከኝ እኮ ሁለታችንም ዝሙተኞች ነበር። ጽጌ ፍቅር ሌላ ዋጋ አይጠይቅም ማለት በቃ ሩትን እንዳፈቀርኳት የሆነት እንዳፈቀርኳት የሚገባኝ ምንድነው ታውቂያለሽ? በቃ ስለ ሩት ሳስብ እሷን ከእሷ ጋር ሌላ ነገር ማድረግ ወሲብ ምናምን አይደለም ትዝ የሚለኝ። በቃ እሷን ማግኘት እሷን ማየት የምፈልግ የለም። እንዴት ደስ የሚል ስሜት መሰለሽ ጽጌ። ዳዊት አንቺን ብሎ ነው አለ ከዛ ድረስ እዚህ መጣሁ። በቃ ታማኝ ሁኚና ፍቅርሽን አንቺ ስሪ። እኔም ደግሞ ከሩት ሌላ ሴት ማየት አልፈልግም። ፍቅርን ማክበር እፈልጋለሁ። ወደ ስራ ሲስቱ ይሄን ልጅ ወደሽው አይደል? ያ በጣም ተወዳጅ ሰው ነው። ግን ቴክ ያርሽ የሆነ እንደዛ አይነት ሰው አይደለም። ሂዝ ናይስ ፐርሰን። በጣም ደስ የሚል ሰው እኮ ነው። አይ ዶንት ኖ በህይወት እንደዚህ አይነት ወንድ አጋጥሞኝ አያውቅም። ያ ሲስቱ ሰምተሻል እኮ ያ በጣም ወድጄዋለሁ። በጣም ደስ ይላል። አሁን መግለጥ ይቻላል። ሃፒ በርዝዴይ ሰርፕራይዝ። ወደድከው? በጣም ቃል የለኝም። እሺ እውነት
ዛሬ ለሊት ሙሉ አብረን የምናሳልፈው አይደል? ሹር ያ ደስ ይለኛል በጣም በቃ እኔ በጣም ደስ ይለኛል። እሺ እሺ ዘውዱ ሩት እንዳይታቀለው ዛሬ ለሊት አንላቀቅም፣ መሄድ የለም እዚሁ ነው የምናድረው አለች። በቃ ታዲያ ምን ችግር አለ? ያው አንድ ላይ ነን፣ እዚሁ አንድ ላይ እናድራለን። ዘውዱም ደግሞ እንደው የሆነ ግግምና ታበዛዋል። ወይ አታውቅም እንዴ? እኮ ገገማ ነው። ዘውዱ ወደ ቤት ሂድ፣ እናመሻለን፣ እንዝናናለን፣ ትሄዳለህ። እውነት አትሄድም? ትሄዳለህ፣ አሳያለሁ። ሩትዬ ሄሎ ሄሎ፣ ማርቲ ወይ ዮኒ፣ እንዴት ነሽ? እግዚአብሔር ይመስገን። እንዴት ነህ? ምንድነው ሰው ሃፒ በርዝዴ ምናምን አይባልም እንዴ? ልደቱ ልደቴ እኮ ነው። ይኸው ምን የመሰለ ድግስ ተዘጋጅቶ እያከበርን እኮ ነው። አልነገርሽም እንዴ? እንዴ ማንም አልነገረኝም። አይዞህ አይዞህ። እኔ ደግሞ ምን ነው ማርታ፣ እንዴት እሱ መጥቶ እንዴት ሃፒ በርዝዴ ሳትለኝ? በእውነት አልነገረኝም። እባክሽ ደስ ይበል እና እናብረን እናከብር። እንደው ውይ ልተኛ ነበረ ገና አሁን የገባሁት። ሙት ዘውዱም ደስ ይበለው። እስኪ ነይ ነይ። በእውነት የኔ ዘውድ በቃ ትደርስ ብለሽ ትመለሻለሽ። እሺ 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 እሺ፣ አክብርልኝ። እሺ እሺ እሺ። በጣም ነው የሚዋደዱት። የሚያስቀና ፍቅር ያላቸው። ሃፒ በርዝዴይ ብያለሁ። በጣም አመሰግናለሁ። በጣም ተቸገርሽ። ምን ለምን አባካል እንደከኝ እኔ ልነግርሽ ነበር ስል ልነግርሽ እሱ ነገረሽ። ልነግርሽ እኔ እኮ ረስቼው ነው ያሉት። አዎ ምን ድንገት እኮ ነው እኔም ሰርቀኝና ድንገት ነው የጠራኋት። ይገርምሻል። ምንም አይ ደስ ይላል። እሺ እሺ በቃ ይሁን እንሂድ። ለምን ትንሽ አትጨርም? አይ ግድ የለም ታውቂያለሽ፣ ድንገት ነው የመጣሁት። እንቸኩላለን። ችግር የለም እውነት። ምን አይ ለነገሩ በቃ እኔ ድንገት ስለሆነ ያወቅሁት ድንገት ነው የጠራኋት። እግረ መንገዷን የመጣች አስቸግሪያት ነው። እና ምን ሰጥታ? አይ ድንገት ነው የመጣሁት። እኔ ቆንጆ ሌላ ጊዜ እንገናኛለን። ግጭት ነው ነበር። እንቸኩላለን። ኢንጂነር ጥላስልን ኢንጂነር ዮናስ ሃፒ በርዝዴይ ልለው ነበር። ሼፍ አይደለም እሱ የኛ መሀንዲስ ነው። ኢንጂነር ዮናስ ሰላም ነው ኢንጂነር? አደና ሰሳራ ሳኔ ነይ ምንድን ነው ከስበጠታ በፍጹም ከማንም ጋር ትጣላችሁ። እንደው ስላንተ እያጫወትኳት ነበር። ጠየቀችኝ። ምንድን ነው ሼፍ መስላለች መሰለኝ፣ ግን አንተ እኛ መሀንዲስ ብሎክ ነበር ያጫወትነው። ምንድን ነው ሰላም አይደለም? አይ ችግር የለም። ሩት እባክሽ አንዴ ክፈቺ። ሩት አንቺን ነው ሌላ ማን እፈልጋለሁ? ሩት እባክሽን ክፈቺ። አይ ነው አጥፍቻለሁ ግን ዞር በል። በስመ አብ ወወልድ ወመንፈስ ቅዱስ እናግባ ዘውዱ ነጭ
የሆነ ነገርማ አስነክታለች። የሆነ ነገርማ አስነክታለች። አንቺ አትበድ፣ ተረጋጋ። ራስህ አትበድ። አንቺ ዲያስፖራሽስ ምን አገባ? ዮናስ ምን እየተደረገ? እኔ አልሰማልከኝ እኮ እኔ ልትረዳኝ ነው የመጣችው እኮ። ልታርድህ? ልትረዳኝ። ልታርድህ? አዎ። አንቺ እባክህ ከሩት ጋር ተጣልቶ ነው እኮ። በሬ ካራጅ ይውላል አሉ። አንተን ከእሷ ጋር የሆነ ነገር አርጋ አናጅታ እሷ የራሷን የሆነ ነገር ልታደርግ በእናትህ ያሞኛል፣ ደክሞኛል። በእናትህ በቃ ተው። እኔን በሰበብ አስባቡ ማርታ ጋር እየላክ አንተ ከእሷ ጋር አለምን ልትቀጭ። ምንድን ነው የምታወራው? ምንድን ነው የሚያመኝ ነገር? ምንድን ነው የሚያመኝ? መጀመሪያ ያጠቀኝ እንዴ? ምንድን ነው አንተ ቁጭ ማለት ማዳመጥ እኮ እኔ መጀመሪያ ለማጠቀኝ እሺ፣ ነገር ምንድን ነው? ይሄ ነገር ሳይባባስ ጽጌ እንዴት ነው ያማል የምትለኝ? ይሁን ገገማ ነገር ነው። እሺ የምር ነው ዞሩ እንዴ? ኧረ አታስጨንቀኝ በእናትህ እንዴ! ዞሩ የኔ ቆንጆ ጎዱሽ እንዴ? ለነገሩ ጥሩ ሰዎች አይደሉም፣ የሚገርሙ ሰዎች ናቸው። አንቺ ላይ እንዲህ ማድረግ አልነበረባቸው። የኔ ቆንጆ እኔንስ ቢሆን እኮ ቀለዱብኝ እኮ። የምጠጣው መጠጥ ውስጥ የእንቅልፍ ኪኒ የከተቱ በርድ ፍሉ አለበት እያሉ እያሰሩ ስንት ጊዜ ተጫወቱብኝ። ይኸው ይህ እስቲ አሁን እነሱ የሉም። እንኳን ጤነኛ። እኔ ግን ፈልጌ ደስ ብሎኝ ነበር ከእነሱ ጋር መሆኑ። ኖ እንደሱ አትበይ። እኔ ለስራ አስኪያጁ ነግሬዋለሁ፣ እርምጃ እንደሚወስድ ነግሬዋለሁ፣ ቃል ገብቶኛል። ብቻዬን መሆን ፈልጋለሁ። አልሰማኸኝም? ሰምቼሻለሁ። ብቻዬን መሆን ፈልጋለሁ። እንዴ ምን ሆንክ? የሌባ አይነ ደረቅ አሉ። ደግሞ አይንን በጨዋት በዚህ ድረስ ትመጣለህ? መጠጡ እንደሆነ ጨርሻለሁ። እስቲ መድኃኒትህን ምን ውስጥ እንደምትጨምረው አያለሁ። እባክህ አንተ አሁን ዝም ብለህ አትለፍልፋ። በሽታ የለብኝም ልትል ነው? ይኸው የሐኪም ማስረጃ ጤነኛ መሆኔን ፎርጅድ ሊሆን ይችላል። ይሄ አሉ በተባሉ ሐኪሞች የተሰጠኝ ማስረጃ። እባክሽን እንነጋገር። ካልፈለግኩስ? ለምን አተዋትም? ምን ታደርጋችሁ? ይኸው እምቢ ካልክ ሴኩሪቲ መጥራት። ኧረ የምን ሴኩሪቲ? እኔ ራሴ ሄጄ እንደው ስራ አስኪያጁን ጠርቼው ነው። ና ቆይ ና ስራ አስኪያጁን ያልከው ሴኩሪቲ? ስራ አስኪያጁ ልጅ ሁሉ ሂድ ሮጥ፣ ፈጥራ ሂድ፣ ፍጠን፣ ቶሎ በል። አየሽ በሽታው እንዴት እንደሚያደርግ ይኸው። እባክሽን እንነጋገር። ዘውዱ ሂድልኝ እባክሽ። ዞር በል። አንቺ ነው እዚህ ላይ ለማን ነው? ሰማኝ እኮ አንድ ሄደች ደግሞ ልትበቀለኝ ተቀረብኩኝ አይደል? እውነቱ ሻውን ለምን ትወጫለሽ? ታስብልኛለህ እንዴ? ለምን ታስብልኝ? ያው እሺ
ሆቴል ለቅቄ ልሄድ ነው። ከፈለግከው ሰው የፈለግከው ነገር ማድረግ ትችላለህ። ግን አንዷ እጅ ታደረገች ማለት ሁሏም ሴት አጭበርባሪ ውሸታም አይደለች። ለምን ማለት አንዱ ባጠፋው ሌላ የሚቀጣ ለምን? ሩት እንደዚህ አትበኝ ሩት። እኔ ማንም በድዬ አላውቅም። ስበደል ነው ማንም አልቀጣም። ስቀጣ ነው ዞር በሰክሪት ሰብራ ሩት ሰክሪት ሩት ዞር የሰከረው ኮስደር የራሴ ይችላል። እሺ እሺ አነሳዋለሁ። እሺ የጣላችሁትን አንሱት። እኔ ራሴ ይችላል። ሩት አትተንስ። ዘውሩን አንሰው እሱ አት ተረጋጊ። እንዴት ገባህ እዚህ ክፍል? ሩት ማታ በዛ ሁኔታ ብቻሽን ጥዬሽ አልሄድም ብዬሽ ነው።